ጤናስሪ ክቡራትና ክቡራን እንደምን ሰነበታችሁ? እናንተ ሰው ጠፋችሁ ምን እንደሆነ ነገሩ ስንት ሰው ጠፍቶብናል ስራው ጠፍቶናል አንተ ምን ፈልግበት አላችሁ እንዴ አትሩ ታተጫዋች ናችሁ እንደዛ አትሩ ግን እኮ የጠፋው ሁሉ እኮ አይፈልግም አንደኛ አይገኝም የጠፋው ሁሉ ሁለተኛ እንደው ያስፈልገናል ብላችሁ ስንት መከራችሁን አይታችሁ ፈልጋችሁት እንደው ለዚህ ነገር ያስፈልገናል ዚያራብነት ብላችሁ ያመጣችሁ ሰው ሳይጠቅማችሁ ጋር ነው ሁሉም ሰው አይፈልግም አረ ፍልስፍና ቻልፈዘና ወደ ጉዳያችን ዛሬ የንግግር ጥበብ ክህሎት አስፈላጊነት ላይ እንድንናገር ፈልጌያለሁ ምክንያቱም የንግግር ጥበብ የንግግር ችሎታ የአንድ ህብረተሰብ እና ግለሰብም ጭምር ጉዳዮች ናቸው በጣም መሰረታዊ ጉዳዮች ናቸው እናያዋለን ሁኔታውን ፐብሊክ ስፒኪንግ ወይም የአደባባይ ንግግር ምን ያህል በህይወታችን አስፈላጊ እንደሆነ ለወጣቱ ለጎልማሳው ለተማሪው ለሰራተኛው ለድር መሪው ለመድረክ መሪው ለሁሉ የሚያስፈልግ ክህሎት መሆኑን እንገነዘባለን በሚቀጥሉት 2 ወይ 3 ቪዲዮዎች ተከታታይ ቪዲዮዎች አጫጭር ቪዲዮዎች እና ስላመንኩበት ይጠቅማችኋል ብዬ ስላመንኩ ስለ ንግግር በህዝብ ፊት ቆሞ ስለመናገር የተለያዩ ባለሙያዎችና ፕሮፌሰሮች ጻፏቸው መጽሐፍት አገላብጬ ለእናንተ ይጠቅማል ያልኩትን ጀላችሁ መጥቻለሁ ተከታተሉ ፐብሊክ ስፒኪንግ ወይም የአደባባይ ንግግር በምንልበት ጊዜ በኋላ እንነጋገራለን የግድ በጣም ብዙ ሰው ባለበት ብቻ ማለት አይደለም ትንሽ ስሞል ግሩፕ ባለበት መድረክ ላይ ቆመን በመነጋገርበት ጊዜ ክላስም ቢሆን የትም ቢሆን ፐብሊክ ስፒኪንግ ነው እሱ ራሱ እና የኦዲየንሱ ሳይዝ መጠኑ ከፍም ዝቅም ይበል ዞሮ በአግባቡ ተሰናድቶ የተዘጋጀን ንግግር ለህዝብ ወይም ለተወሰኑ ሰዎች በመናገርበት ጊዜ እሱ ፐብሊክ ስፒኪንግ ነው አስፈላጊነቱ ላይ ስለ ንግግር ሲናገር አንድ ምሁር ምን ይላል there are two kinds of speakers here there are two kinds of speakers those that are nervous and those that are liars አስገራሚ ነው ሁለት አይነት ተናጋሪዎች አሉ አንደኛው አይነት ድንጉጥ ተናጋሪ ነው ሁለተኛው ውሸታም ተናጋሪዎች ናቸው ይላል የሰውዬ ማርክ ትዌን ይባላል ከ1859 እስከ 1914 ዓመተ ምህረት የኖረ ሰው ነው የዚህ ፕሬዘንቴሽን የዚህ ቪዲዮ ዓላማ አንደኛ ንግግር በመታረጉበት ጊዜ በየትኛው ኮንቴክስት እንዳልኩት በደል ሊሆን ይችላል ለቤተሰቦቻችሁ የተዘጋጀ የልደት በዓል ሊሆን ይችላል ዛሬ ተናገሩ ይችላልላችሁ ያክሶም ሊሆን ይችላል አይታወቅም የሙዚቃ ዝግጅት ላይ ሊሆን ይችላል የጓደኛ ሽኝት ላይ ሊሆን ይችላል ወይም ደግሞ በጣም ከፍ ባለ የህዝብ መድረክ ሊሆን ይችላል በቴሌቪዥን ሊሆን ይችላል ቢብራችሁ ወይም አንድ ቦታ ቁጭ ብላችሁ በዙም ንግግር ታደርጉ ይችላል በብዙ ኮንቴክስት ለፓብሊክ የሚቀር ያ ፓብሊክ የግድ እንዳልኳችሁ በሾች የሚቆጠር ሊሆን ይችላል ወይም አነስተኛ ሊሆን ይችላል ስለዚህ በዛ በምታደርጉበት ጊዜ የዚህ ፕሬዘንቴሽን ዓላማ ኮንፊደንስ እና ኮምፒተንስ እንዲኖራችሁ በራስ መተማመንና ብቃት እንዲኖራችሁ የሚያስችላችሁን ዕውቀት ለመስጠት ወይም ስኪል ለመስጠት ሁለተኛው ደግሞ ፐብሊክ ስፒኪንግ ምን እንደሆነ ትርጉሙን እንድትረዱ ለማድረግ መሰረታዊ ነገሮች ለዚህ ናቸው ግን ጥቅሙ ምንድነው የሚለው በጣም ብዙ ስለሆነ ለብቻው በተከታታይ አቀርብላችኋለሁ ፐብሊክ ስፒኪንግ ወይም የአደባባይ ንግግር ምንድነው ስንል ባጭሩ አንድ ሱዛን ቢኤድ የተባለች ጸሐፊ የተናገረችው ትንሽ ቀልቤን ስላሰበው እሱን ላቀርብላችሁ public speaking is a process of presenting a spoken message to an audience small or large ትላለች public speaking የሚባለው ምንድነው አንድን መልእክት
ለተናጋሪው ወይም ለአድማጩ ትልቅ የሚሆን አድማጩ ሰፊ የሚሆን አነስተኛ ቁጥር ላለው ሰው ማቅረብ ማለት ነው spoken message it's a process of presenting a spoken message to an audience small or large ስላለች ስለዚህ ሶስትም ሰው ለአራቱም ሰዎች ተናገራችሁ ለአምስት ሰዎች ተናገራችሁ ዋናው ነገር በንግግር የሚቀርብ መልእክት መሆን ነው ትልቁ ነገር ልዩነቱ ምንድነው ከኮንቨርሴሽን ከጨዋታ ከጓደኞቻችን ጋር ከምናደርገው ጨዋታ በሰውስ ከምናደርገው ጨዋታ ሻይ ይጣር ከምናደርጋቸው conversations ወይም ጨዋታዎች በምን ይለያል የፓብሊክ ስፒኪንግ ብዙ ልዩነቶች አሉት አንደኛው ልዩነት ዝግጅት ይጠይቃል preparation ዝም ብሎ ከመሬት ተነስተን የፈለግነውን የምንናገርበት ነገር አለ ይሄ እንግዲህ መቼም ብዙዎቻችን ታዝበናል ዝም ብሎ በድንገት እየተነሱ የሚደረጉ ንግግሮች የአደባባይ ንግግሮች ዝግጅት ያልተደረገባቸው በሞቅታ የሚደረጉ ንግግሮች ምን ያህል ጉዳት እንዳስከተሉ እና እንደሚያስከትሉ እንረዳለን ንግግር ፓብሊክ ስፒኪንግ ቀላል ነገር አለ በጣም ልዩ ዝግጅት ባዋቂዎች ተጽፎ ልምምድ ተደርጎበት የሚደረግ ንግግር ነው በዩቲዩብ ቢሆን በቲክቶክ በየትኛው መድረክ ለመናገር ዝግጅት ያስፈልጋል እኛ ግን ያው እንደፈለግን ነው ነው ስለዚህ አንዱ ኮንቨርሴሽን ከተራ ውይይት የሚለየው ፕሪፓሬሽን ዝግጅት hours weeks የሚጠይቅ ነገር በመሆኑ በቂ ዝግጅት ያስፈልጋል ከዛ ሁለተኛው ልዩነት more formal and standardized ነው ንግግር በምናደርግበት ጊዜ ፎርማል ነው የምንሆነው ስርዓት አለው ዝም ብለን መንደር የምንቀላልዳቸው ነገሮች አንቀን ቀደም ለምሳሌ መግቢያ ላይ ያልኩት ነገር አንዱ የንግግር ስኪል ችግር ሊሆን ይችላል ለምሳሌ ልትጠቅሙት ትችላላችሁ ልትጠቀሙበት ትችላላችሁ so ፎርማል ነው ስታንዳርዳይዝ ነው በደም ክብር ያለው ነገር ሶስትም ሲሆን አራትም ሰው ተናገራችሁ ለአምስት ሰው ፎርማል እስከሆነ ድረስ መድረክ ይዛችሁ ከተናገራችሁ ድረስ ስርዓት ቋንቋው የተመጠነ ነው አነጋገራችን ደርዝ ያለው ነው ስርዓት ያለው ነው ስለዚህ ሁለተኛው ልዩነት ከኮንቨርሴሽን በዚህ ይለያል ኮንቨርሴሽን ዝም ብለን የፈለግነው የባጥቆቱ ነው የምናወራው ሌላው የተናጋሪው ሆነ የአድማጩ ሮል የታወቀ ነው ተናጋሪው ይናገራል ታዳሚው ያዳምጣል አይመልስም ወዲያው መድረክ ሊሆን ይችላል በኋላ ጥያቄ መልስ ግን ተናጋሪው ንግግር ያደርጋል አድማጩ ያዳምጣል ስለዚህ ሮላቸው ሚናቸው ዲፋይንድ ነው በኮንቨርሴሽን ግን በመሃል አንዱ ያነሳ ካፉ እየቀለበ ነው የሚያወራው ስለዚህ እሱ ኮንቨርሴሽን ነው ከኦዲየንስ ማነው ከፓብሊክ ስፒኪንግ ይለያል ማለት ነው ይሄኛው ሁለተኛው ልዩ ነው ሶ ቤዚካሊ ፓብሊክ ስፒኪንግ ይሄ ነው ባህሪውና ምንነቱ ይሄ በመጨረሻ በዚህ ቪዲዮ ማነሳላችሁ ለምንድነው ምን ያስፈልገናል ይሄን ያ ፓብሊክ ስፒኪንግ ወይም የአደባባይ ንግግር ወይ ንግግር ችሎታ የንግግር ጥበብ ማወቅ ምን ያስፈልገናል ለምን ያስፈልገናል አንድ ሁለት ሶስት መሰረታዊ ጥቅሞች አሉት አንደኛው ኢምፓወርመንት ነው ጉልበት አቅም ይኖራቸዋል ችሎታ ይኖራቸዋል ምን ማለት ነው አቅምና ችሎታ መኖር ሪሶርስ ከውስጣችሁ ኃይል ይኖራቸዋል ኢንፎርሜሽን መረጃ ይኖራቸዋል ምክንያቱም ንግግር ታደርጉ ዝምብላችሁ ብድግ ብላችሁ ስለማትናገሩ ቆይስ ምንድነው የምናገረው ርዕሱ ምንድነው እንዴት ነው ማለት ያለብኝ ብላችሁ ኢንፎርሜሽን ታሰባስባላችሁ ከዛ ለአቲቲዩድ ራሱ ይኖራቸዋል ይሄ መናገር ዝንባሌው ይኖራቸዋል ኢምፓወርድ ናችሁ ማለት ነው እነዚህ ካላችሁ የሆነ ከውስጣችሁ የሚነበብ ነገር ካለ መረጃ ካላችሁና ደሞ ዝንባላችሁ የንግግር ዝንባሌ ካላችሁ ዘይ ኢምፓወርድ ናችሁ ማለት ነው የትም ቦታ የመናገር አቅም አላችሁ ሰውን ትስባላችሁ ስለናንተም ሰው ያለው አመለካከት በጎ ይሆናል ማለት ነው ስለዚህ አንደኛው ስለ ፓብሊክ ስፒኪንግ ስለመናገር መጨነቅ የሚያስፈልገን ኢምፓወርድ ስለምንሆን ነው ሁለተኛው ኤምፕሎይመንት ነው የሥራ ዕድል ይከፍታል የንግግር ችሎታ በቂ ንግግር ዕውቀት ያለው ሰው በስርዓት የሚናገር ሰው ሌሎችን የመሳብ አቅም ያለው ሰው የሥራ ዕድሉ ከፍተኛ በጣም ከፍተኛ እንዲያውም አንድ ሀብታም ዋረን ቡፌት የተባሉ ቢሊየነር ስለ ፓብሊክ ስፒኪንግ አስፈላጊነት ክሎት ስለ ኮሙኒኬሽን ስኮል ሶስተኛው ጥቅም ስለ ፓብሊክ ስፒኪንግ ወይም ስለ ንግግር ችሎታ ስለ ንግግር ዕውቀታችን ስለ ንግግር ክሎታችን መጨነቅ ያለብን ሶስተኛው ነገር የኮሙኒኬሽን ስኪልን የማዳበር ጥያቄ ስላለበት ነው ኮሙኒኬሽን ስኪል በአንድ ግለሰብ ስብዕና አጠቃላይ ብቃት አጠቃላይ ማንነቱ ላይ ከፍተኛ ለውጥ የሚያመጣ ክሎት ነው ኮሙኒኬሽን ስኪል እና ፓብሊክ ስፒኪንግ የኮሙኒኬሽን ስኪል መዳበር ውጤት ነው የሚሆነው እና
ምን ይላሉ እኒህ ሰው ዋረን ቡፌት WARREN BUFFET ነው ስማቸው እና ቢሊየነር ናቸው እሳቸው ኮርስ ይሰጣሉ ፐብሊክ ስፒኪንግ ላይ እና ሲናገሩ ስላስፈላጊነቱ ምን ይላሉ ቀጥታ ልጥቀስላችሁ if you improve your communication skills I guarantee you that you will earn 50% more than money over your lifetime ይላል እንግዲህ እጥፍ በህይወታችሁ ከምታገኙት 50% እጥፍ በላይ ታገኛላችሁ የንግግር ችሎታችሁ ወይም ኮሙኒኬሽን ስኪላችሁን ኢምፕሩቭ ያረጋችሁ ሰዎች ብዙ ኤምፕሎየርስ ብዙ ቀጣሪዎች ከሰራተኞቻቸው የሚፈልጉት ኢንተርቪው ሲያደርጉ whatever ከሚፈልጉት ከፍተኛው ክህሎት የኮሙኒኬሽን ስኪል ነው ያ ሰው ራሱን የመግለጽ ችሎታ ሐሳቡን ለሰዎች የማስረዳት አቅሙ የመደመጥ ችሎታ የቋንቋው ውበትና ኮሙኒኬሽን በአጠቃላይ ከሰራተኞቻቸው የሚፈልጉት ትልቅ ክህሎት መሆኑን በተለያየ አጋጣሚ ሲናገሩ ተሰምቷል ስለዚህ ፐብሊክ ስፒኪንግ የንግግር ጥበብ የንግግር ክህሎት የንግግር ችሎታ በየትኛው ኮንቴክስት ቅድም እንዳልኩት በተለያየ ኮንቴክስት የግድ አደባባይ ተሰብስባቢ ወታደራዊ ሰው አይደለም መድረክ ቅድም እንዳልኩት ነው በቤተሰብ ኦኬዥን ሊሆን ይችላል የልደት በዓል በለው የሰርግ በዓል በለው ፎርማል በምንነጋገርበት ጊዜ የሚያስፈልገን ስኪል ነውና ከፍተኛ ጠቀሜታ ያለው የስብና ጸጋ ነውና ችላ ልትሉት አይገባም እላችኋለሁ በዚህ ምክንያት በሚቀጥሉት 2 ወይ 3 ምናልባት አራት ቪዲዮዎች በጣም አስፈላጊ የሆኑ ነጥቦችን አቀርብላችኋለሁ ስለ ፐብሊክ ስፒኪንግ ለአሁኑ ግን በዚህ ውስጥ ሰናበታችሁ ነው መልካም ቀን ሰብስክራይብ ሼር ኤንድ ላይክ ብታደርጉ በጣም አመሰግናለሁ በእያላችሁ በሰላምና ጤና እመኝላችኋለሁ ጤና ይስጥልኝ